አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነኝ ወላሂ አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ያው ቁጭ ብዬ ቀረሁኝ። ኧረ ተው አይከፈልበትም። ዛሬ ይዤላችሁ የመጣሁት ስለ ህይወት ውጣ ውረድ ነው ማለት ነው። የህይወት ውጣ ውረድ እንግዲህ ከሀገራችን ጀምሮ ሁላችንም በስደት ያለን ሰዎች እንዴት ከዛ ቦታ እንደደረስን ሁላችንም እናውቀዋለን ማለት ነው። አግኝቶ ማጣት ሊያሰድደን ይችላል። እንደገና ደግሞ ታማሚ በሽተኛ ወይ ልጅ ወይ ቤተሰብ ይኖርና ያን ሊያሰድደን ይችላል። እንዲሁም ደግሞ በልጅነት እከሌ ሂድ አይለ የሚለውን ከሷ አላንስም የሚለውን ነገር እንይዝና ምንም አላማ ሳይኖርና ያንን አላማችንን ዝም ብለን ስደት ብቻ ስለተባለ ስደት እንመጣለን ማለት ነው። ግን ሀዛ ተነስተን ስንመጣ የሚያጋጥመንን ውጣ ውረዱን አላሰብነውም ማለት ነው። በተለይ በባህር የሚመጡ ሴት እህቶቻችንና ወንድሞቻችን አሁን እየተፈጠረ ያለውን ነገር ታዩታላችሁ። ያው ሚዲያውም ሁሉም የሚያውቀው ነውና ማለት ነው። አላህ ሱብሃነሁ ወተዓላ ሙራዳችንን በሀገራችን ላይ ይሙላልን። የተሰደደውን ሞልቶለት ወደ ሀገሩ ይመለስ። የጠፉትንም ወንድሞቻችንን አላህ ሱብሃነሁ ወተዓላ ያስገኝልን። የታመሙት የሚሻሩ ለሞላ ዱንያ የተንከራተን አለቅን። የኢትዮጵያ ሕዝብ አራ እንዲሁ ሀገራችንን ሱብሃነሁ ወተዓላ እንዲሁ የተሻለ ነገር አድርጎልን ተሰብስበን የምንቀመጥበትን ያምጣልን። ሴቱም ተንከራተተ አንገቱን ደፍቶ እየሰራ ወንዱም አንገቱን ደፍቶ እስከ መቼ ነው ይሄን ነገር? ይሄ ስደት ኑሮ እስከ መቼ ነው? ሁሌ የአረብ ሰራተኛ ሆነን እስከ መቼ ነው? ወላሂ ምርር ብሎኛል። ብቻ ግን ያው እንግዲህ አልሐምዱሊላህ ረቢል ዓለሚን የባስም አለውና አልሐምዱሊላህ ያለን አለነ ማለት ነው። እና ውድ ቤተሰቦቼ አበረታቱኝ፣ አይከፈልበትም። ሼር፣ ላይክ፣ ኮሜንት ከወደዳችሁ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁም አድርሱልኝ። እንደ ቁጭ ብዬ ቀረሁኝ።